ፋይቱ ተጀምሯል ማለት ነው። እንግዲህ ሄርሜላና ሩታ ዛሬ ገጥመዋል ማለት ነው። በትናንትናው ነገር እውነት ለመናገር እኔ ሄርሜላ በጣም ትዕግስተኛ በጣም የዋህ ናት ብዬ ነው የማስበው። ገባችሁ? ሩታ ልክ እንደ እህቷ ሆና ከጎኗ ሆና በቃ ችግር የለውም ምናምን ብላ ተጽናንታ ምናምን ማለት በባለፈው እንኳን እኔ እንጃ እግዚአብሔርም ማለት ሩታ ያዘንኩብሽ ነገር ምን እንደሆነ ታውቂያለሽ? በባለፈው ለምን አብርሽን ምረጥ ማለት እሷን ምረጥ ሄርሜላን ምረጥ ምናምን ያልሽበት ምክንያት ለምን እንደሆነ አልገባኝም። እንደገና ደግሞ አሁን ለአንቺ እንዲሆን ነበር በሰዎች ዘንድ ስታስጠይቅ ነበርና ይሄ ነገር አግባብ አለው ወይ? ይሄ ነገር ለአንቺ ይጠቅማል ወይ? አሪፍ ነው ወይ የሚለው ነገር በደንብ አድርገሽ አንደርስታንድ ማድረግ አለብሽ ሩታ ማለት ነው። የራስሽን ጥቅም ብቻ አይደለም እንትን ማለት ያለብሽ። ልክ ፍቅርን እንትን ስትያት እንደነበርሽው ሁሉ ሄርሜላም አንቺን የመናገር የሆነ ነገር የማድረግ ምናምን መብት አላት። ገባሽ አይደለ? መብት አላት አንቺን የመናገር አንቺን የሆነ ነገር ለማድረግ የማድረግ እንደዚህ ለምን አረግሽብኝ ለምን ሆነ ምናምን ብላ የመጠየቅ መብት አላት። ስለዚህ የማይሆን ነገር የማይባል ነገር የማይመስል ነገር አምተሽ እንደዚህ ብሎ በዚህ ገብቶ በዚህ ወጥቶ እንደዚህ እኝኝ አግባብ አለው ብዬ አላስብም፣ እንደኔ ማለት ነውና የምታረጊያቸውን ነገሮች መጠንቀቅ አለብሽ ሩታ። የምትናገሪያቸውን ነገሮች አብርሽ ላንቺ የሚሆን ሰው ከሆነ ማለት ሌላ ሰው ስለጠይቀው አይደለም። እግዚአብሔርን እኔ አንዳንዴ ሰዎች ሲጣሉ ሽማግሌ ቤተሰብ የሆነ አካል ምናምን ትልካላችሁ። ያን ሰው እናንተ ጋር ለሽምግልና ወይም ለሆነ ነገር ብቻ ነው ሊቀርባችሁ የሚችለው እንጂ ከዛ ውጭ ህይወታችሁን አይኖርላችሁም አይደለ? ህይወታችሁን የምትኖሩት ራሳችሁ ናችሁ። ስለዚህ ራሳችሁ ያልተስማማችሁት ያን ሰው ምን እንዲልላችሁ ትፈልጋላችሁ? እግዚአብሔር እኔ ሰው ጋር ብትጣሉ ሶስተኛ ወገን አስገብታችሁ ወላ ፋሚሊ ወላ እናት ወላ አባት ወላ ወንድም ወላ እህት መግባት የለበትም ብዬ ነው የማስበው፣ እንደኔ ማለት ነው። እንኳንስ የድሮ ሚስት የነበረችውን ልጅ ይዘሽ መተሽ ወደ እኔ ህይወት እንዲመለስ እንደዚህ ብታደርጊ እንደዚህ ብትጠይቂው እንደዚህ አብረሽው ፍቅር ብትቆይና እዛም በኋላ አይ ለሩታ ነው እንጂ ለኔ ፈልጌህ አይደለም ብለሽ ብትነግሪልኝ የሚል ጥያቄዎችን ማቅረብ በጣም የሚያስጠላ ነገር ነው፣ እውነት ለመናገር ማለት ነው። በጣም ማለት ነውና ሩታ ያረግሽው ነገር ልክ አይደለም፣ እውነት ልክ አይደለም። እግዚአብሔር ነው የምልሽ። አንደኛ አንቺ አብርሽ እንደዛ ስለተባለ አንቺን የሚወድበት ምንም አይነት ኬዝ የለም። ሁለተኛ ደግሞ ፍቅርን ከአብርሽ ልታረቂያት ነው የፈለግሽው። ገባሽ? ከአብርሽ ፍቅርን ሁላ አርቀሻታል። አብርሽና ፍቅር ከዚህ በፊት በጣም ደስ የሚሉ ጊዜያቶችን የሚያሳልፉ ምንም ቢጣሉ ምንም ቢለያዩ እንኳን የእህት ወንድማማቾች በቃ ሰው ተጣላ ብሎ ግዴታ ፍቅር በፍቅር አልቀጠለም ተብሎ የሆነ ጸብ መፍጠር መኮራረፍ ስትታዩ አንበሳና ነብር መምሰል ምናምን አይደለም። ገባችሁ አይደለ? ስለዚህ ያን ነገር አልሆኑም ነበር። ደስ የሚሉ ተዛምደው ደስ የሚሉ ጨዋታ ተጫውተው ፕሮግራም ላይ ሲገናኙ ምናምን በባለፈው ከኤፍሬም ፕሮግራም ላይም ሲገናኙ ደስ የሚል እንትኖችን ያሳለፉና አንቺ ግን አሁን ያን ነገር እንዳያደርጉ ነው ያደረግሻቸው ማለት ነው እግዚአብሔርና ሩታ። ስለዚህ ፍቅርንም ይቅርታ መጠየቅ አለብሽ፣ አብርሽንም ይቅርታ መጠየቅ አለብሽ፣ ሄርሜላንም ተንበርከከሽ ሶስታቸውንም ይቅርታ መጠየቅ አለብሽ ብዬ ነው የማስበው እንደኔ ማለት ነው። እና ቤተሰቦቼ የእናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ